ትወጂዋለሽ? ነው ታፈቅሪዋለሽ? እና እንደዛ ሳልል ወደዛኛው ባልሽ አልሄድሽም? አልሄድኩም። እሺ እሱ ደግሞ ሄዳለች የሚል እንትን ያለው ሚውትን ፍታ እስቲ። አሁን አንተ እሷ አልሄድኩም ወደዋለው አፈቅረዋለሁ እያለች ነው። አንተ ደግሞ የምትለው ሌላ ነው። እስቲ ምንድን ነው ለምሄዱ ቲክቶካን ገብታችሁ ይዩት። ቆይ አንዴ ቆይ መጀመሪያ ሰላም በላት። እንዴት ነበር ስልክ ስትደውልላት ሰላም የምትላት? አንዴ እንዴት ነበር ሄሎ በላት። ደህና ነሽ ማሪ ነው የላው እላታለሁ። አውራት ስልክ ነው አንተ እዚህ ጋር ቁጭ ያልነው እኮ ላንተ ነው። ወይ ሄሎ በላትና በፊት እንደምታወራት ምን ሰላም ነው ኢማን? ደህና ነኝ። ደህና ነሽ? ደህና ነኝ አለን ሁሉ ሰላም አለሁ። አልተመለስኩም ታያለሽ። ባትመለሽ ቲክቶክ ላይ የኔ ውድ ባል ወይንም የኔ ማር የኔ ፋፋጭ ሁሉ ነገር እያልሽ ወይም እሱ ያንቺን ፎቶ እየፓሰተ የኔ ውድ ሚስት አይልሽም ነበረ። ስለዚህ እኔ ደግሞ ያለሁት ወደ ባሏ እሷ ናት የፖስተችው ወይስ እሱ ነው የፖስታት? እሱ ፖስታታል፣ እሷ ደግሞ የኔ ውድ ባል ትላለች። ገብታ ኮሜንት ላይ መሲ ስሚ ይቅር በይ በእናትሽ። አሁን ወደ ሚን ፖይንቱ ሂደሽ ከልጅ ጋር ይጣት እኮ ነው። የኔ ውድ ያልሽው አንቺ እሱን ነው ወይስ ያኛውን ባልሽን ነው? አላልኩም መስዬ። ሲጀመር እስኪ ቤትሽን ፎሎ ላድርግና ሀይል በልሽ እስኪ እንደው ለአጭር መረጃ ከኔ የምትረጁ ነገር ካለሽ ማለት ነው። በቃ ስለዚህ አይደለም ጥያቄ ልጠይቅሽ። እሱ ያለውን ነገር ሰማን ልገርሽ። ቆይ እሷ የምትለውን ነገር ስሚያት እስቲ። ሰማሁት። ምንም ነገር የለም። በቃ ነፃነቴን ስራ ሳጣኝ ነው። እወደዋለሁ፣ አፈቅረዋለሁ፣ የትም አልሄድኩም የእሱ ነኝ አለች። ዘጋችሁ። ሂጂ ልበላት ሳሪ። ላ እሱ መሄዱን ትሂድ አልፈልግም፣ ግን ብሬን ትመልስ አለ። እሱ ደግሞ ምን እንዳለ አየው። ሳሪ አለኩም ለምትለው ብዙ መረጃ አለኝ። አንድ ጊዜ አድምጡኝ። አለኩም ለምትለው በኢሞ ብትይ የኔ ውድ ባል እያለ የምለቀውን አንስቼዋለሁ። በቲክቶክ ብትይ የኔ ውድ ባል እያለች ተውስጥ የምጥፍለትን ማሬ እያለች የምትልለትን ሁሉንም ይዤዋለሁ፣ መረጃውን ማለት ነው። እንዴ አንተ ስልኳን ጠልፈህ ነው ወይስ እንዴት አግኝተህ ነው? ኖርማል ስልኳን ጠልፌ በኢሞ ትናንት ነው ብሎክ ያደረገች። በአንድ ኢሞ የኔ ውድ ባል የነፋፋጭ የምኖርልህ የልቤ ንጉስ የምትለውን ሁሉንም እየቀረጽኩ ይዤባታለሁ። በቲክቶክ ደግሞ አሁን ገብቼ ቲክቶክ ላይ ገብቼ ይዤዋለሁ። ወደ ክርስትና እምነት ትከድ እኮ እኔን ጥላ ሄዳለች። ይሄ ጋር እኔ እስላም ነኝ፣ እሷ ክርስቲያን ነው። ኑሮ አንድ አይደለም። ኒካውም ለራሱ አይሆንም። ክርስቲያን ኮኛለሁ አለችሽ ማለት እኔን ጥላ ሄዳለች። እኔ ደግሞ ክርስቲያን ተሆነች እስልምና ላይ ሆና ቢሆን የምዝባል መጣሁኝ። አፌንም አልከፍትም። ጨቁኖኛል የምትለው ደግሞ እኔ ከማንም ቤተሰብ ጋር አውሪ ብያት ከልክላት አላም። ግን አንቺን ከሚፈልጉ ወንዶች ራቂ፣ አልፈልግም አንቺን የሚፈልጉሽን ወንዶች እንድታወሪ ብያለሁ። በጭቆና ቢሆን የወንድ ባህሪ ነው። ትክክል። ከወለደችው ባሏ ጋር ስለ ልጃችን የሆነ ነገር እንስራ ብላ ብር አጣምራ ትታደርግ ያን ያልከለክላትም ነበር። አንተ ኢሞዋን ስላላመንካት ነው የጠለፍከው? አልጠለፍኩም ኢሞዋን በጭራሽ። ኢሞዋንሽ ሸር ስትለቅ ነው እኔ የማነሳው። ስቶሪውን ነው አንተ የምታነሳው? አዎ ስቶሪውን አነሳዋለሁ ስትለቅ። ላንተ እንደሆነስ እንዴት ስማችን አይገናኝማ? የኔ ውስጥ ነው የሱ ኤ ነው። እኔን አታወራኝም፣ ምንም አትለኝም። ኦኬ ያንተ የሱ የዛኛው ባሏ ማን ነው? ስፔሊንጉ ኤ ነው ስሙ። ከዛ ወዲያ ያለውን ስሙን አላህ አለም አላውቅም። ለምንድን ነው አንቺ ኤ እያልሽ የምትለቂው? ኤን ውድ ባል እያለ ይስለቃል። መረጃው አለኝ ማለት ይሄን ያክል ጊዜ ስኖር ነፃነት አጥቼ ማላውቀውን በቃ ነፃነት እሱ በውስጡ አሁን እየደባበቀሽ ነው እንጂ ማለት ነው። እንዴት አስቀምጠሽ ብትረጅኝ ኖሮ በጣም መጥፎ ልጅ ነው። ቲክቶክ አለሽ? ነይ ይሄ በመሳቅ በምናምን አለ። ቲክቶክ አለሽ? ቲክቶክ ዋትስአፕ ላይ ሼር ላድርግልሽ። ዋትስአፕ ላይ ያለትምታ ካላስ እሺ እንኩላክልኝ። እኔ ሀይል በልሽና ከዛ ቤቴን ታየዋለሽ። ቆይ ኖ ሀይ ማለሳን ገስት ኮርስ ጫት ትግባ ልስጥሽ። ቆይ አንዴ ላጋይስ ይውላችሁ። አሁን እሱ 900 ብሩ ሳይሆን ለምንድን ነው በእኔ ላይ እየተጫወተችው ነው? በእኔ ላይ ቺት ያደረገችው ለምንድን ነው? ጋይስ ትክክል ተጫውታለች በእኔ ላይ። ጨዋታውን ስትጫወት ደግሞ እኔ ንብረቴን እፈልጋለሁ ነው። አዎ እሷ ደግሞ ምንድን ነው እኔ እንደዚህ እያለ እኮ አይደለም ያለው ነገር እንደዚህ። ስለዚህ አሁን እኛ ከሁለቱም ወገን ተረድተን
ለሐቅ መፍረድ አለብን። አሁን እንደዚህ አይነት ነገሮች እኮ ያጋጥማሉ ጋይስ። የግዴታ የደላላ የግዴታ የፓስፖርት ብቻ አይደለም። ኤኒዌይስ በሰው ላይ ብዙ ነገሮች ይኖራሉ። ስትመጡ ደግሞ ክስ ማለት እንደ ቀልድ ማየት ሳይሆን ሲሪየስ ሆኖ አርጎ የአንድን ሰው ህይወት አንድ ሰው አለሁ ብሎ ለምን ያበላሻል? ለምንስ እዚህ ደረጃ ይደረሳል? ሴቶች ላይ ብቻ አይደለም እኮ እንዲህ አይነት ነገር የሚፈጠረው፣ ወንዶች ግን ልጅቷ ትምጣ፣ ከልጅቷም ከሱም መስማት አለብን። እሺ ውዶች፣ ለዛ ነው ያኔ ሚዛና ይሆናል። አዎ ከራሴ ያኔ አሁን እንደ ቀልድ ሳይሆን አንተ ምንድነው የምትሰራው ወንድሜ? አና ያራዚ የግመል ፍግ እየጠረኩ ያገኘሁትን ብር ገዝቼ ላኩላት። አንቺ ለናት ይሄንን ያደረገው ነገር ለፍቅር ብሎ ያደረገው ነገር ምናልባት እሷ ለዚህ